ለአንተ የተከፈለልህ ትልቅ ዋጋ እያለ ግን አንተ ቁጭ ብለህ ራስን ማደስ አትፈልግም። ከራስ ጋር ጊዜ ማሳለፍ አትፈልግም። ለዚህ ነው ጥይት ትጠጣታለህ እንጂ እምቢ እያልክ ራስን ማደስ አትፈልግም። ከራስ ጋር መሆን አትፈልግም። ወዳጄ ትልቅ ነገር እየፈለግ ራስ ጋር ጊዜ ማሳለፍ እንዴት ይከብዳል፣ እንዴት ያቅታል። የምትፈልገው ጥሩ ነገር መልበስ ፈልገ የምትፈልገው ነገር ደግሞ ዋጋ መክፈል አትፈልግም። ሁለት ወዶ አይሆንም ወዳጄ። መለወጥ ከፈለግ ማደግ ከፈለግ ራስን ማደስ አለብህ። ለአንተ ሲል የተከፈለልህ ብዙ ዋጋ አለ። ኢየሱስ ክርስቶስ መስቀል ላይ የተገረፈው የተሰቀለው ለአንተ ሲል ነው፣ ለአንተ ህይወት ሲል ነው። ስለዚህ ራስን ማደስ አለብህ። ይሄን ስል እንዳትቀየመኝ ወዳጄ። ራስን ማደስ አለብህ። የምትፈልገው ትልቅ ነገር ነው። የምትፈልገው ትልቅ ነገር ግን ራስን ማደስ አለብህ። ራስን ማዘጋጀት አለብህ። ራስን ለማደስ ደግሞ ምን ማድረግ አለብኝ? እኔ መክፈል ያለብኝ ዋጋ ከፍዬ ራስን አድሼ ወደ ትልቁ ህይወት እጓዛለሁ። ወዳጄ ከብዙ ነገር መማር ትችላለህ። ለምሳሌ ንስር የተወሰነ ዓመት ከኖረ በኋላ ራሱን ያድሳል። አንተስ ለምንድን ነው ትልቅ ስኬቶች ትልቅ ድሪም አስቀምጠ ያንን ድሪም አሳካለሁ ኖራለሁ ብለ የምታስበው ነገር አስቀምጠ ራሴ ጋራ ጊዜ ማሳለፍ ራሴ ማደስ ለምን ይከብድባል? ሰካራም ትሆናለህ፣ አረቃም ትሆናለህ እንጂ ከራስ ጋር ጊዜ አሳልፈ ያቺን ሱሱን ማቆም አትፈልግም። ይህን ሁለት ወዶ አይሆንም ወዳጄ። ትልቅ ነገር የምትፈልግ ከሆነ ትልልቅ ስኬቶች የምትፈልግ ከሆነ ራስን ማደስ አለብህ። ራስን ለማደስ ደግሞ ምን ማድረግ አለብኝ? የተወሰኑ 4 ፖይንቶች እናያለን። 4 አንደኛ ላይ የምናየው ካለፉ ታሪክ መላቀቅ። ትላንት የደረሱብት ትዝታዎች፣ ጸጸቶች፣ ቁስሎች ትላንትና እዚህ ሆኜ እኮ እንደዛ ሆኜ እኮ እነዚህ ቁስሎች በህይወት ውስጥ ትላንትናን ጎትቴ ዛሬ እየኖርክ ከሆነ እየኖርክ አይደለም ወዳጅ። አንተ የትላንትና ነገር አልፏል፣ አብቅቷል። ዛሬ ላይ አምጥተ የትላንትና ትዝታ መኖር የለብን። በቃ አለፈል፣ አለቀ እኮ። የትላንትና ትዝታ እንዴት ዛሬ ላይ ተሸክመ ትኖራለህ? ዛሬን እንዴት ታቃጥላለህ? ዛሬ ውድ የተሰጠ እኮ ውድ ነገር ነች በህይወት ውስጥ። እንዴት የትላንትናውን ሸክመ ተሸክመ እንዴት ወደፊት ራሱ እንዴት ትሄዳለህ ነው? እንዴት ያስጉዛል? እየሞትክ ነው የምትኖረው። እየሞትክ መኖር የለብም ወዳጄ። የትላንትናውን ነገር ራስ ላይ ገለ በህይወት ራስን ማደስ አለብን። ራስን ማደስ አለብን። ራስን ስታድስ ነው ከትላንትና ቁስሎች፣ ህመሞች፣ ብዙ አይነት መከራ፣ ብዙ አይነት ትዝታዎች ታላቅ ነፃ ነኝ ብለህ ያ ነፃነትን አውጀ ነው መኖር ያለብን እንጂ ትላንትና ተሸክመ ለነገ ወደፊት ይጓዛለሁ ስትል እንዴት ትችላለህ? አችልም። ትላንትና ገመዱን እየጎተትክ ወደ ኋላ እየጎተተ ዛሬም ሳትኖር የትላንትና ቁስሉን እያስታወስክ ነገ ሳታስብ ጨረስኮ ማለት ነው። ህይወትን በዚህ ያበቃ። በእውነት ውድ የተሰጠ ህይወትን እንዴት በዚህ ታበቃለህ? አይቻልም። እነዚህን ነገር ቆርጠ ማስወገድ አለብን። ቁስሎችን፣ ትላንትና ታሪኮችን ወደ ኋላ ትተህ ራስህ ስታስድስ ከራስ ጋር ጊዜ ስትሆን ያን ጊዜ እንጫጫባል። በጣም ቁስሎች አሉ፣ የትላንትና ትዝታዎች፣ በጣም የደረሱብኝ መከራዎች። እኔ እንደውም በህይወቴ ውስጥ እነዚህ መከራ ለመሸከም ነው እንዴ ተፈጠርኩ እስክትል ድረስ ሊከብዱብህ ይችላል። ግን ቻል አድርጎና ጊዜ ያሳልፍ ከራስ ጋር። ከዛስ በቃ እነኚህ ነገሮች ማያስፈልጉኝ ናቸው፣ ወደፊት እንዳልሄድ ያደርጉኛሉ እነኚህ ናቸው ብለህ እነዚህ ነገሮችን አድሰህ ምን ትላለህ? በቃ ነፃ ነኝ፣ ሙሉ ኃይልን ታገኛለህ ከራስ ጋር ጊዜ ስትሆን፣ ራስህ ስታድስ ወዳጄ። ማልቀ አንዳንድ ሰው እኮ ለምሳሌ ሚስት ምን ሆንክ እያለች ምን ሆንኩ ደግሞ ዛሬ ለምንድነው እንዲህ የምትይኝ እያልክ እየተቆጣ ከሆነ የሆነ ነገር ሆና ምን እንዲህ ሆኛለሁ አትናገርም። ችግር ተንፍስ፣ ይውጣልህ፣ ይቅለልልህ። ያንን ነገሮች ከራስ ጋር ጊዜ ማልቀስ ካለብህ አልቅስና በአንድ መጨረሻ ጊዜ ይውጣልህ። ዘላለም ተሸክመ እየተጎተትክ ከምትኖር ማለት ነው። ከትላንትና ታሪክ መለቀቅ አለብህ። ትላንትና ከታሪክ ስትላቀቅ ዛሬን ትኖራታለህ፣ ነገን ታስባለህ ማለት ነው። ሁለተኛ ላይ ደግሞ እኔ ከኢጎ ጋር መቆጠር፣ እኔ ኩራት፣ ፍርሃት እንዲሁም ደግሞ ቅናት
እነኚህ ነገሮች በህይወቴ ውስጥ እንዳትጓዝ ወደፊት እንዳትራመድ ያደርጋሉ። ቅናት። አንድን ትዳር የሚፈርሰው ትልቁ ነገር ቅናት ሲገባ ነው። ቅናት ካለ በጣም አደገኛ፣ ምንም አይነት መድኃኒት የሌለበት መድኃኒት አታገኙም። አንድ ትዳር ውስጥ ቅናት ከገባ ወይ እሷ ከገባት በታሪክ ይሄ ነገር ደግሞ ወይ ህይወትን ያበላሽባል፣ ብዙ ነገሮችን ምስቅልቅል ያወጣል። ልክ ነው ያልከው ልክ አይደለም ብሎ ያዞርባል ወደ ሌላ ቦታ። ስለዚህ እነኚህ ነገሮች ከራስ ጋር ፍርሃትን ወደኋላ ይጎትታል። ትላንትና ያሳለፍክበትን ወደኋላ ጎትቶ ያስቀራል፣ ወደፊት እንዳትራመድ። ስለዚህ እኔ የምለው ኩራት ጋራ መላቀቅ አለብህ። ስለዚህ ኩራት፣ ፍርሃት፣ ቁጣ እንዲሁም ደግሞ ቅናት የሚያነጫንጩ ነገሮች ከነኚህ ነገሮች ጋር ራሴን አላቅቀ ፍሪ መሆን አለብህ። ራሴ ስታዳምጥ ነው ምን ውስጥ እንዳለ፣ ምን አይነት ቀውስ ውስጥ አይምሮ ውስጥ እየተፈጠረ እንዳለ የምትረዳ። ከራስ ጋር ጊዜ ስታሳልፍ ነው፣ ራስ ጋር ስትሆን ነው። ስለዚህ ራሴን ማደስ ከፈለግ ከፍርሃት መላቀቅ አለብህ፣ ከኩራት መላቀቅ አለብህ። አጉል ኢጎ፣ አጉል ኩራት፣ ከጸጉር በላይ የሆነ ነገር ካለ እሱ ወዳጅ ወደፊት አራምድ። ከሰዎች ጋር ልክ ሆነ መኖር አችልም። ዝቅ ማለት ያለብህ ቦታ ዝቅ፣ ከፍ ማለት ያለብህ ቦታ ከፍ። እኔ እያልክ በባዶ ነገር እኔ እያልክ ኩራት፣ ጥይት ትጠጣታለህ እንጂ እኮ ወደኋላ አትልም። እነኚህ ነገሮች በህይወት ውስጥ አስፈላጊ አይደለም፣ አያሳድጉም። ራስን ማደስ አለብህ። ከነኚህ ነገሮች ማላቀቅ አለብህ። ቁጣ፣ እነኚህ ነገሮች በህይወት ውስጥ ወደ ፊት ለፊት እንድትሄድ አያረጉ። ተረጋግተ ለነዚህ ብቻ የምትመግበው ምግብ አለ። ያ ኢነርጂ ደግሞ ማግኘት አችልም በሌላ ነገር ላይ። ከራስ ጋር ስትሆንስ እነኚህ ነገሮች እንደማያስፈልጉ ቆርጠ ትጥልና ወደ ፊት ለፊት መሻገር ትችላለህ። ሶስተኛ ደግሞ ከቁስል ከቂምን ቂም መያዝ ማለት ነው። ቂም ወዳጄ፣ ቂም ይዞ ጸሎት፣ ሳል ይዞ ስርቆት እንደተባለ ማለት ነው። አይቻልም። ቂም ይዜ ወደፊት ይሻገራለሁ ስትል አችልም። ለምን? የሚፈልገው ትልቁ ነገር ስኬት ራሱ የምትፈልገው ረሃ መሆን ነው፣ ለቀቅ ማለት ነው፣ ፍቅር ነው። ፍቅርን ይስባል እንጂ ጥላቻ ፍቅርን አይስብም። ሁሉም ሰው ጋር ቂም ይዜ ስንት ኩንታል እንትን ላይ ጀርባ ላይ ተሸክመህ ትችላለህ። የሌላ ሰው ቂም ምን ነው ወዳጄ? አንተን በደልክ ይቅር በላቸው፣ እነሱን በደሉ ይቅር በላቸው። ወደ ፊት ለፊት ተጓዝ። ያኔ ነው ኃይል የምታገኘው። አለዛ በተአምር ኃይል አታገኝም። ኃይልን ቂም ላይ ስንት በሽታ እንደሚያመጣብህ ሰርች አድርጎና ይኸው ቂም ሰዎች የበደሉ ሰዎች እኮ እንዲያረጉብኝ እንዲህ ስንት ነገር፣ ያ ነገሮች ደግሞ ምን አክል በሽታ አንተ ላይ ይዞ እንዳለ ጭጓራ ትላለህ። ራስ ማይዝ ነገር የለም። ካንሰር ራሱ ይይዛል በዛ ምክንያት፣ በቂም ምክንያት። ስለዚህ እነዚህ ነገሮች ራሴ ጋር መጨረሻ ጊዜ አላቁ። አንተን አስቀይመው የሞቴ ሰው ራሱ ካለ ደብዳቤ ጻፍለትና ደብዳቤውን አቃጥሎ በቃ ሰላሙን። አንተ ምን ዳለብህ? ስንት ኪሎ የምትሸከመው ቂም አይጠቅምም። ወደ ስኬት ጓዛለሁ ካልክ እነኚህ ነገሮች መጨረሻ ጊዜ ማላቀቅ አለብህ። ቂም አስፈላጊ አይደለም። ምን አሸከም? የሌላ ሰውን ሸክም ምን አሸከም? ሰው የራሱ ይሸከም ይላል። አንተ ቅርበልና ወደ ፊት ለፊት ተጓዝ። ሌላው ደግሞ ሞትን አስቀድሞ መለማመድ። ይሄ ማለት በጣም የሚደርሱብህ ነገሮች አሉ። በጣም ቁስሎች ይደርሱብሃል። እነዚህ ሲደርሱብህ ግን እንደሚደርሱብህ እወቅ። በጣም መከራ ይደርስብሃል። እንደ መከራ እንደሚደርስብህ እወቅና መከራውን ደግሞ አሻግሬ እንደምትሄድ መገንዘብ አለብህ ማለት ነው። መከራ ይደርስብኛል። አዎ መከራውን የሚደርስብኝ ነገሮችን ወደ መፍትሄ ቀይራለሁ። እኔ ጋ ነው ሁሉ ነገር መፍትሄ፣ ቁልፉ እኔ ጋ፣ የህይወቴ ቁልፍ እኔ ጋ ነው ማለት አለብህ። በቃ የህይወቴ የአንተ ህይወት ቁልፍ አንተ ጋ ነው ያለው። ሌላ ሰው ይዞ መንቀሳቀስ አይችልም። ለምን? የህይወቴ መሪ አንተ ነው ያዝከው። መሪውን ወደ ፈለግከው ማጓዝ ትችላለህ። መሪው ፊት ለፊት ግን የሚደርስብህ ነገር አለ። ያንን ነገር አሸንፌ ሄዳለሁ፣ ወደ መፍትሄ ቀይራለሁ ብለህ መጓዝ አለብህ። እነኚህ በህይወቴ ውስጥ እነኚህ አራቱን ከተገበርክ
አንተ ራስን አድሰ የኃይልን አድሰ ማለት ነው። ለምን የሚያስከፍል ብዙ ዋጋ። ራስን ለማደስ ደግሞ ማመን አለብህ። መኪና ራሱን ያድሳል። መኪና አዲስ ነው ብለህ 10 ዓመት 20 ዓመት አትነዳበትም። ለምን? የሚፈልገው ነገሮች አሉ። የሚፈልገው ነገሮች የሚያስከፍሉ ዋጋ አለ። የምትከፍልለት ዋጋ አለ። መኪና ማደስ ያለበት ሞተር ይሁን ምንም ግዴታ ኳኳኳኳ እስኪል ማለት መጠበቅ የለበትም። መኪና ካለ መኪና ራሱ በየጊዜ ይታደሳል። አንተስ 40 ዓመት 50 ዓመት 80 ዓመት የምትኖር ሰውዬ ትላንት ያለፍክበት የተሸከምኩ ነገሮችን ዛሬ ራስ ላይ ማደስ አለብህ እንጂ እነሱን ተሸክመ 30 ዓመት 40 ዓመት 80 ዓመት ለመኖር ግዴታ ራስን ማደስ አለብህ ወዳጄ። ለአንተ ሲል የተከፈለልህ ብዙ ዋጋ አለ። ከራስ ጋር ጊዜ መውሰድ አለብን። ያ ትልልቅ ድሪሞችን አስቀምጠ ግን ራስን ማታድስ ከሆነ እዛ ቦታ መድረስ እርግጠኛ አይደለሁ ወዳጄ። ራስን አድስ። ቻናሉ ሰብስክራይብ አድርጉ። ወዳቸዋለሁ። አመሰግናለሁ።